ያለ አብና ያለ መንፈስ ቅዱስ ብቻውን መኖር ለህላዌው ልብ በሉ፣ ለአካሉ አይደለም ያልኳቸው አይቻል። መንፈስ ቅዱስም ያለ አብና ያለ ወልድ ብቻውን መኖር አይችልም። አካላት በልዩ ልዩ መንገድ ለየቅል የሆነ መለያ ቢኖራቸው አብ የተለየ አካል፣ ወልድ የተለየ አካል፣ መንፈስ ቅዱስ የተለየ አካል ቢኖራቸውም አንዳቸው ከሌላው ተለይተው በራሳቸው መኖር ፈጽሞ ይሄማ ምኑ አንድ አምላክ አለ፣ ምኑ አንድ መለኮት አለ፣ ምኑ አንድ ባህሪ ሆነ፣ ምኑ አንድ ባህሪ አይሆንም ማለት ነው። ስለዚህ ምንድን ነው? በመነጣጠል ከህላዌ አንጻር አይቻልም። አብ ከወልድና ከመንፈስ ቅዱስ ተነጥሎ አይሆንም። በአካልማ የተለየ አካል ነው። ከአብና ከወልድ ተለይቶ አብ ከወልድና ከመንፈስ ቅዱስ፣ ወልድ ደግሞ ከአብና ከመንፈስ ቅዱስ የተለየ የራሱ የሆነ አካል አለው። ከመለኮት አንጻር ግን አይታሰብም። ስለዚህ እግዚአብሔር ሦስት አካላት ቢኖሩትም አንድ መለኮት፣ አንድ ሕይወት ነው። አብ ባለበት ሁሉ ወልድና መንፈስ ቅዱስ አሉ። አንዱ ለሌላው ራሱን በመስጠትና ከሌላው በመቀበል በአንድነት ይኖራሉ። በአንድነት መለኮታዊነት ላይ ነው፣ ህላዌነቱ ላይ። ስለዚህ እግዚአብሔር አምላክ ዘእም አምላክ ብርሃን ዘእም ብርሃን ብለን ለወልድ የሰጠነው ባለፈው ይሄ በጣም ወልድ ላይ ስንሄድ የምናየው ነው የሚሆነው ማለት ነውና በተለይ እግዚአብሔር በራሱ የሚኖረው ህይወቱ ይሄ ትሪኒቲ የሚለው ትምህርት እንዲኖር አድርጎታል ማለት ነው። እግዚአብሔር አብ ፍጥረቱን ለማዳን ያለው በጎ ፈቃድ በወልድ በኩል ተፈጽሟል። አብ ይህን መልካም ሥራ የፈጸመው በመንፈስ ቅዱስ በልጁም መንገድ ነው። ይሄ ምንም አይነት ክርክር የሌለበት አካሄድ የተደረገበት ነገር ነው። እግዚአብሔር ይመስገን። እግዚአብሔር አንድ አምላክ ነው። እግዚአብሔር አንድ አምላክ ነው። እችን ትንሽ እንትን ልበላችሁና ጨርሳለሁ። እግዚአብሔር አንድ አምላክ ነው። በብሉይ ኪዳን ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው አለ። አያችሁ፣ ቁጥር ልብ በሉ፣ ቁጥር አንድ ነው የሚለው፣ በቁጥር አንድ እግዚአብሔር ነው አለ። ዘዳግም 4:39 ላይ ደግሞ እንግዲህ እግዚአብሔር በላይ በሰማይ በታችም በምድር አምላክ እንደሆነ ሌላም እንደሌለ ዛሬ እወቅ በልብህም ያዝ ይለዋል። ሌላ እንደሌለ ማለት አንድ ነው ማለት ነው። እንደዚሁ ዘዳግም 32:12 ላይ እንዲህ ይላል፣ እግዚአብሔር ብቻውን መራው ከእርሱም ጋር ሌላ አምላክ አልነበረም ይላል። እግዚአብሔር ምኑ ብቻውን መራው ከእርሱም ጋር ሌላ አምላክ አልነበረም። ኢዮብ 9:8 ላይ ደግሞ ሰማያትን ብቻውን ይዘረጋል በባህርም ማዕበል ላይ ይረግጣል ይላል። ክብር ለጌታ ይሁን። አያችሁ፣ ሰማያትን ብቻውን ምን ይላል? ይዘረጋል፣ በባህሩም ማዕበል ላይ ይረግጣል። ብቻውን የሚለው ቃል ልብ በሉ። አብና ወልድ መንፈስ ቅዱስ አንድ አምላክ የሆንበት አነጋገር ነው። ስለ አብ አይደለም የምናወራው ያለን፣ ስለ ሥላሴ ነው። ልክ ኢዮብ 23:13 ላይ ደግሞ እርሱ ግን አለ ብቻውን ነው፣ እርሱንስ የሚመስለው ማን ነው? ነፍሱንም የወደደችውን ያደርጋል። ማን? እግዚአብሔር። ምንድን አለ? ብቻውን አንድ አምላክ። መዝሙር 33:15 ላይ እርሱ ብቻውን ልባቸውን የሰራ ስራቸውን ሁሉ የሚያስተውል ይላል ስለ እግዚአብሔር ስናገር። አሁን እግዚአብሔር ስንል በዚህ ውስጥ ማን አለ? መንፈስ ቅዱስም አለ፣ ወልድም አለ፣ አብም አለ። ስለ አብ፣ ስለ ወልድ፣
ስለ መንፈስ ቅዱስ መናገራችን ነው ማለት ነው። እግዚአብሔር ይመስገን። መዝሙር 72 18 ላይ 72 18 ደግሞ ብቻውን ተአምራት የሚያደርግ የእስራኤል አምላክ እግዚአብሔር ይባረካል። ክብር ለጌታ ይሁን። ምን አለ? ብቻውን ተአምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። መዝሙር 135 4 የግዕዙን ነው እየተጠቀምኩ ያለው ወደኋላ እንትን እያደረጉ። እሺ ኤዱ ደግሞ ከታች 33 ላይ ጽፋላቸዋለች። ከላይ የጻፍኩት ነው። እርሱ ብቻውን ልባቸውን የሰራ ስራቸውን ሁሉ የሚያስተውል የሚለው ቃል ከታችም እየተመለከታች ማለት ነው። ጌታ ይባርክሽ። ሌላ መዝሙር እሺ፣ አዎ ተባረኪ። መዝሙር 135 ቁጥር 4 ላይ እርሱ ብቻውን ታላቅ ታምራትን ያደረገ ምሕረቱ ለዘለዓለም ነውና። ይሄ አብ ወልድ መንፈስ ቅዱስ የሚባለው ማለት ነው። መዝሙር 135 7 ላይ አጭሯ ናት። እንግዲህ ትንሽ ጥቅሶቹን ሰብሰብ አድርጌያቸዋለሁ በደንብ እንትን እንድንለው ብዬ ነው። ማስታወሻም የሚይዝ ካለ ለዚያም እንዲመች ነው። መዝሙር 135 7 ዘገብረ ብርሃናተ አበይተ ባህቲቱ ብቻውን ታላላቅ ብርሃናትን የሰራ ምሕረቱ ለዘለዓለም ነውና። ብቻውን ሲል ምንን ነው የሚመለከተው? አምላካዊነትን፣ አካልን አይደለም። እያችሁ አካልን አይደለም፣ ግብርን አይደለም፣ ስምን አይደለም፣ ስምን አይደለም። እርሱ ብቻውን ሲል እያችሁ ለምኑ ነው? ለአምላክነቱ፣ ለመለኮታዊነቱ፣ ለባህሪው እንጂ ለአካል አይደለም። እሺ ሌላው ኢሳይያስ 2:11 ላይ ከፍ ያለችውም የሰው ዓይን ትዋረዳለች፣ የሰዎችን ኩራት ትወድቃለች፣ በዚያም ቀን እግዚአብሔር ብቻውን ከፍ ከፍ ይላል ይላል። ክብር ለጌታ ይሁን። እግዚአብሔር ብቻውን የሶስት አካል የሆነው አምላክ ነው። አምላክነቱን ነው ይሄን እያየን ያለን። ሌላው ሚልክያስ 2:10 ላይ ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን ይላል። ያችሁ አንድ አባት፣ አንድ አምላክ በቁጥር አንድ እያለ ሲሄድ ሥላሴነትን የሚያጠፋ አይደለም። ምንን እየተናገርን ነው? አንድ ስንልና ብቻውን እያልን ስንናገር አምላካዊ ባህሪውን መለኮታዊነቱን ማለት ነው። ክብር ለእግዚአብሔር ይሁን። ይህንን አንድነት ይሄ በብሉይ ኪዳን የተጻፈ የእግዚአብሔርን ማንነት የሚገልጽ ነገር ነው ያየ ነው። አዲስ ኪዳን ላይስ አንድ ብቻ ነው ወይ? አንድ የሚል ቃል አለ ወይ? እግዚአብሔርን በተመለከተ ብንል አዎ አለ። እንግዲህ አዲስ ኪዳን ላይ አብ ለብቻው፣ ወልድ ለብቻው፣ መንፈስ ቅዱስ ደግሞ ለብቻው የሰሩበትን ስራ በየቅል ተጽፏል። የተለያየ ግብራት ታይተዋል። በመለኮትና በአምላክነት ባህሪ ሲያጠይቅ ግን እንደዚህ ከአዲስ ኪዳን መጽሐፍ ዮሐንስ 17:3 ላይ ሊጀምረው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ የሆን አንተን እናንተን ሳይሆን አንተን አለ። ስለ አንድ ነው የሚያወራው፣ ስለ አንድ ነው የሚናገረው። ምን አለ? አንተን። ምንን ሲያመለክት ነው ማለት ነው? ባህሪውንና አምላካዊነቱን። ሮሜ 16:27 ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን አለ። ብቻውን ጥበብ ላለው ለእግዚአብሔር። አያችሁ፣ ይህም ምንን ያሳየናል? መለኮታዊነቱን። ሌላው አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ
ብቻውን አምላክ ለሚሆን ምን አለ ቃሉ? ብቻውን አምላክ ለሚሆን ለማይጠፋው ለማይታየውም ለዘመናት ንጉሥ ምስጋናና ክብር እስከ ዘለዓለም ድረስ ይሁን አሜን አለ። ክብር ለኢየሱስ ይሁን። ይህ ነው ብቻውን አምላክ ለሚሆን ለማይጠፋው ለማይታየውም ለዘመናት ንጉሥ ምስጋናና ክብር እስከ ዘለዓለም ድረስ ይሁን አሜን አለ። ማን ነው ይሄ? አብ፣ ወልድ፣ መንፈስ ቅዱስ። ይሄ አንድ አምላክ የተሰኘው ማን? አብ፣ ወልድ፣ መንፈስ ቅዱስ። ሦስትነታቸው ምን ሳይል ሳይጠቀለል፣ አንድነታቸው ሳይከፋፈል በአንድ ባህሪ ጸንቶ የሚኖር እግዚአብሔር። ይሁዳ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 15 እስከ 16 ደግሞ እንደዚህ ይላል። ምንም መገለጡን በራሱ ጊዜ ብፁዕና ብቻውን የሆነ ገዢ የነገሥታት ንጉሥና የጌቶች ጌታ ያሳያል። እርሱ ብቻ የማይሞት ነዋል። ስለማን ነው የሚያወራው? አያችሁ፣ እርሱ ብቻ ምንድነው አለ? የማይሞት ነው። በይሁዳ ቁጥር 25 ምዕራፍ 1 ስለሆነ ነው። በይሁዳ መልእክት ቁጥር 25 ላይ ደግሞ ብቻውን ለሆነ አምላክና መድኃኒታችን ከዘመን ሁሉ በፊት አሁንም እስከ ዘለዓለምም ድረስ በጌታችን በኢየሱስ ክርስቶስ ክብር፣ ግርማ፣ ኃይልም ስልጣንም ይሁን አለ። ክብር ለንጉሥ ይሁን። ሌላው አንደኛ ቆሮንቶስ ምዕራፍ 8 ከ4 እስከ 6 ላይ ምን ይላል? አንደኛ ቆሮንቶስ 8 ከ4 እስከ 6 ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ነገር ግን ሁሉም በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን አለ። ከመለኮታዊ አንጻር እዚህ እንትን አለ። ወልድን አብን ለብቻው አድርጎታል። ግን ከባህሪ አንጻር ግን ያው ነው። አንደኛ ጢሞቴዎስ 2:5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። እዚህ አንድ እግዚአብሔር አለና በሚለው ውስጥ መንፈስ ቅዱስ የለም ማለት አይደለም። የወልድ መለኮታዊ ባህሪ የለም ማለት አይደለም። የወልድ ትስብእት ደግሞ መካከለኛ በመሆን ይገባል ማለት ነው። ስሙ ብሩክ ይሁን። በጣም ገላትያ 3:20 ላይም እግዚአብሔር ግን አንድ ነው ይላል። እግዚአብሔር ግን ምንድን ነው ይላል? አንድ ነው። ክብር ለስሙ ይሁን። እግዚአብሔር ግን አንድ ነው ይላል። የእግዚአብሔር ስም የተባረከ ይሁን። የሰማነውን በእዝነ ልቦናችን ያሳድርብን እና ሰኞ ጥያቄና መልስ ጥያቄ ያለው በትምህርተ ሥላሴ ላይ እንዲጠይቁ ይሄ ጊዜ ተዘጋጅቶ ነበረ፣ ሰኞ ማለት ነው። ነገር ግን እንደ መግቢያ ያህል ለተወሰነ ጊዜ አንደኛ ዛሬ ምናልባትም የተወሰነ ጊዜ ነው የሚኖረን ተባብለን ነበረ። ስለዚህ በዛ መሰረት ነው አሁንም ቢሆን ያለነው። ፕሮግራሙ እንደሱ ነው። ብዙ ዘግይተን ነው የጀመርነው። ያም ደግሞ እኔ ስላልነበርኩ ነው። በጣም ቆይቻለሁ። የኔ እንትንም ይሆናል ማለት ነው። የኔ አለመገኘትም ጭምር በሰዓቱ አለመገኘት ምክንያቱ እንትን ስለሆነ ነው። እግዚአብሔር ይባርካችሁ ግን ስለዚህ ጥያቄ ካለው በዚህ ነገር ጥያቄ ያለው ሰው ካለ በጣም ደስ እያለኝ እቀበላለሁ። በትምህርተ ሥላሴ ዙሪያ ብቻ ሌላ አይደለም። በትምህርተ ሥላሴ ዙሪያ ይህን ካለ በጣም ደስ እያለኝ ጥያቄውን እቀበላለሁ። ለባለቤቱ ለቤቱ ባለቤት መድረኩን እለቃለሁ ማለት ነው። እግዚአብሔር በነገር ሁሉ
ይባረካችሁ፣ ማስተዋልና ጥበብን ይስጠን ለሁላችንም። አዎ ከማያልቀው የቃሉ ዕውቀት እያካፈለ እግዚአብሔር ያስተምረን ዘንድ ልባችንን እግዚአብሔር ይግዛ፣ ልባችንን እግዚአብሔር ያሸንፈው። ለዛ ለሰማነው እውነት ደግሞ የመስማት ጸጋን ያድለን እግዚአብሔር። የመስማት ብቻ አይደለም፣ የመገዛት የመታዘዝ ጸጋ ደግሞ ይብዛልን። ባወቅነው ልክ ደግሞ እየፈራነው እያከበርነው እንድንሄድ የእግዚአብሔርን ነገር ማወቅ እግዚአብሔርን መፍራት ካልሆነልን ትርጉም አይኖረውም። ባዶ ዕውቀት ነው የሚሆነው። ያለመገዛት ያለመታዘዝ የሆነ ዕውቀት ውድቀት ነው ወገኖቼ። ስለዚህ እግዚአብሔር ባወቅነው ልክ እየፈራነው እንድንሄድ እየታዘዝን እንድንሄድ በቅድስና በጽድቅ መመላለስ ያስችለናል። እግዚአብሔርን ማወቅ፣ ባህሪውን ማወቅ። በአዲስ ኪዳንም በብሉይ ኪዳንም አንድ እግዚአብሔር አለ። ያው ባህሪው አይለወጥም። ኪዳኑን ለወጠ እንጂ ወገኖቼ የእግዚአብሔር ባህሪ ግን አይለወጥም፣ ጸንቶ የኖረ ነው። እግዚአብሔር ትናንትና ቁጡ ነበረ፣ ዛሬም ይቆጣል። ትናንት ርኅሩህ ነበረ፣ ዛሬም ርኅሩህ ነው። በባህሪው ሚጠት የለበትም። በባህሪው ውላጤ የለበትም። መለወጥ የሚባል በእግዚአብሔር ዘንድ የለም። አንዳንድ ሰው በሂደት እያወቀ እየተማረ በሄደ ቁጥር ሰው ባህሪውን ሊቀይር ይችላል። ክፉ የነበረ ሰው መልካም እየሆነ እየተሰራ እየታደሰ ሊሄድ ይችላል። እግዚአብሔር ዘንድ ግን ይህ የለም። እግዚአብሔር አይለወጥም። ምንድን ነው ያለ መጽሐፉም ለነቢዩ የነገረ ምንድን ነው? እኔ አልለወጥም፣ እኔ ነኝ አልለወጥም ነው የሚለው እግዚአብሔር። ክብር ለጌታ ይሁን። አንዲት እች ቃል ተናግሬ ሊጨርስ ይመስለኛል፣ ሳላበዛ አብዝቼባቸዋል። ቢሆንም እግዚአብሔር አካል አለው። መላእክት አካል አላቸው፣ ሰዎች አካል አላቸው። በምድር ያለ ማንኛውም የሚታይና የማይታይ ሁሉ አካል አለው። ነፋስም አካል አለው። ይኸው ቤት ይከለክለዋል፣ እንዳያልፍ ያደርገዋል። መስኮት ካልከፈታችሁለት፣ በር ካልከፈታችሁለት፣ ነፋሱ ምንም የረቀቀ ቢሆንም የማይታይ የማይጨበጥ የማይዳሰስ ቢሆንም ቅሉ ግን አካል አለውና በአንድ ነገር ሊታጠር ይችላል፣ ይከለከላል ማለት ነው። ቤት ውስጥ ለምሳሌ በውስጥ አየር አለ፣ ነፋስ አይደለም፣ አየር አለ። ይሄው አየር ማለት እንደዚህ አናስወጣውም። እሱን አስወጥተን በሩን እንዝጋ ብንል የሚወጣ እንትን አይደለም፣ ጠራርገን አናስወጣውም። ስፔስ ባለበት ሁሉ አየር አለ። ስፔስ ካገኘ አየሩም አለ፣ ግን አካል አለ፣ ግን ይጨበጣል፣ ይዳሰሳል። መላእክትስ አካል አላቸው። ይሄዳሉ፣ ይመጣሉ፣ ይወርዳሉ፣ ይወጣሉ። አያችሁ፣ ይወርዳሉ፣ ይወጣሉ። ሰበይ ፌንዎም እግዚአብሔር በላካቸው ጊዜ ይታጡ እመካነሙ ከስፍራቸው ይታጣሉ። መልአኩ ገብርኤል ወደ ማርያም ሲላክ በስፍራው የለም፣ ተልኮ ወርደዋል፣ ተልኮ መጥቷል። ለእግዚአብሔርስ አካል ስንል ምን ማለታችን ነው? አብ አካል አለው፣ ወልድ አካል አለው፣ መንፈስ ቅዱስ አካል አለው ስንል፣ እግዚአብሔር አካል ያለው አምላክ ነው ስንል ምን እያልን ነው? የእግዚአብሔር አካል እንደዚህ ያለ አይደለም። ምንም እንኳ እግዚአብሔር መንፈስ ቢሆንም ቅሉ ምን እያልን ነው ማለት ነው? አይጨበጥም፣ አይዳሰስም፣ አይወሰንም ብቻ ሳይሆን አካሉ እኔነት ነው። አያችሁ፣ አካሉ እኔነት ነው። እኔ ማለት የሚችል ማለታችን ነው። አያችሁ፣ የእግዚአብሔር አካል እኔ ማለት የምችል እንጂ
የሆነ ስፔስ አንድ ቦታ ላይ የሚቀመጥ ወደዛ የሚሄድ ወደዚህ የሚመጣ የሚወርድ የሚወጣ ማለት አይደለም። እንደዛ አይነት በእግዚአብሔር ዘንድ የለም። ታዲያ የእግዚአብሔር አካል ምንድን ነው ካልን እኔ ባይነት። ክብር ለስሙ ይሁን። የሰማነውን በእዝነ ልቦናችን ያሳድርብን። ጌታ በነገር ሁሉ ይባርካችሁ። ማስተዋልና ጥበብ ይብዛላችሁ። እግዚአብሔር እናንተነታችሁን ይግዛ። እግዚአብሔር ቤታችሁን ይግዛ። እግዚአብሔር አይምሯችሁን ይግዛ። እግዚአብሔር ፈቃዳችሁን ይግዛ። እግዚአብሔር ፈቃዳችሁን ያሸንፍ። በፈቃዱ እግዚአብሔር ይግዛችሁ። በፈቃዱ ፈቃዱን ታደርጉ ዘንድ የእግዚአብሔርን ፈቃድ ታደርጉ ዘንድ ማስተዋል ጥበብ ከላይ ከአርያም ይብዛላችሁ ይሁንላችሁ። በብዙ በረከት በብዙ ሰላም በብዙ ጸጋ እግዚአብሔር ይጎብኛችሁ። ቤታችሁን ይሙላ፣ ሕይወታችሁን ይሙላ፣ ነገራችሁን ሁሉ ይሙላ። በምንም መንገድ ቢሆን በአጋንንት ተጽዕኖ እንዲሁ እንትን ያለ ቢኖር በጌታ በኢየሱስ ስም በእናንተ ፊት እንደ ተራራ የሚያክል ተራራ የሚመስል አይቻል ያለ ነገር የሚቻል አይደለም የምትሉት ነገር በእግዚአብሔር ፊት ገለባ ነው። የማይቻለው ከባድ የሚመስለው ለእናንተ ብቻ ነው። ለእግዚአብሔር ግን እርሱ ሁሉን ቻይ ስለሆነ ሁሉን ቻይ በሆነ ማንነታችሁን ይጎብኝ። በምኞታችሁ በፈቃዳችሁ ላይ እግዚአብሔር ይሰልጥን። እግዚአብሔር መከናወንን ይስጣችሁ። ለጥያቄያችሁ ከእግዚአብሔር ዘንድ በጎ ምላሽ ይሁንላችሁ። መከናወንን ይስጣችሁ። ጌታ ይባርካችሁ። ማይክ ፍሪ። ዋው ጌታ ዘመንዎትን ይባርክ። ሃሌሉያ ብለናል። ክብር ለእግዚአብሔር ይሁን። ወይኔ የሚገርም ነው። አይ ሆፕ ሪከርድ ተደርጓል የዛሬው